እወዳችኋለሁ ይላል እግዚአብሔር አለ። እኔ ራሴን እግዚአብሔር የሚወደኝን ያክል እኔ ራሴን አልወደውም። ብቀጣ ስለምወዳችሁ አባት ልጁ እንዳይበላሽበት ነው የሚቀጣው። ቀጥሎ ለምንድን ነው የሚያጸዳው? ገንዘብ ሊያረገው ነው፣ ሊወስደው ነው። እኔ ስመጣ እንዳምጥረኛው ነው የምመጣው። ለክርስቶስ ወንጌል የምንሰጠው ምላሽ ነው አገልግሎት። በእጁ ላይ ያስተካክላል ሲል እኔ እግዚአብሔር አልለወጥም። ሁሌ በጣም ክሬሚ የሆነ ነገር መብላት ለጤናም ጥሩ አይደለም። የሚያቃጥል መረር የሚል ነገር መብላት ለቴስት ራሱ ጥሩ ነው እንደው ጤናው። ከዛ በኋላ ደግሞ ይሄ ሁሌ የሚጣፍ ቦሪንግ ነው። የሆነ ቀን ደግሞ እግዚአብሔር አባትነቱ ብቻ ሳይሆን አምላክነቱን መፈራቴ አይደል ያለው እግዚአብሔር። መከበሬ እኮ አለ። ከዛ መፈራቴስ ሚልኪያስ መጽሐፍ ላይ ባይዞ ብዙ ማስጠንቀቂያ አለው። ይሄ ሁሉ ማስጠንቀቂያ፣ ይሄ ሁሉ ማበረታቻ፣ ይሄ ሁሉ ተስፋ ግን በፍቅር ነው። ገና ምዕራፍ 1 ቁጥር 2 ላይ ሲጀምር እንደሚለው ወዳችኋለሁ ብሎ ጀመረ። ገና ምዕራፍ 1 ሰውየው ስሙን ሚልኪያስ ነኝ ብሎ የሚልኪያስ ሸክም ካለ በኋላ ትንቢቱ ሲጀምር እወዳችኋለሁ ይላል እግዚአብሔር አለ። ህዝቡ በምን እኔ ቆኛ እግዚአብሔር ባይሆን እኮ እንዴ ከማንም ጋር አንኖርም። ቸርች ራሱ ጎን ለጎን የምንኖረው መሀል እግዚአብሔር ኖሮ ነው እንጂ ይሁዳና ማቴዎስ አብረው ይኖራሉ እንዴ? ያ ሌባ ነው፣ ይሄ ገንዘብ እንትን ነው አይደል? ይሄኛው እኮ ቀረጥ ሰብሳቢ ነው፣ ይሄኛው ደግሞ ሌባ ነው። አይኖሩም። ኢየሱስ መሀል አለ። ማቴዎስ ይሁዳን ለሚያዝ እንዲህ ሲልክ ኢየሱስን ይነካውና ይመለሳል። መሀላቸው ኮመን ነገራችን ኢየሱስ ስለሆነ ነው የሚያኖረን። አሜን በሉ። 12ቱ ባይዘው ዩኒቨርሳሊ ቸርች ላይ ያሉ ሰዎች በሙሉ ናቸው። ቸርች መተን የተለወጥ ነው። እግዚአብሔር መጣና ወዳችኋለሁ ሲል እሰይ አይባልም። በምን ቀጥሎ ምን ሊለን ነው እኮ ነው። በምን ወደድከን ሲሉት እንዲሁ። እንዴት አይነት ቃል ነው! እንዴት አይነት አምላክ ነው! በምን ስራቸውን ያውቃሉ። ባይዘው እያጠፉ ያሉትን ጥፋት ያውቃሉ። እየበደሉት እንደሆነ ያውቃሉ። እግዚአብሔር ግን አባትነቱን ምንም ነገር ባደርጋው ጀርባዬን፣ ልቤን፣ ውስጤን ካጠናችሁ በፍቅር ነው። ወዳችኋለሁ። ብቀጣ ስለምወዳችሁ አባት ልጁ እንዳይበላሽበት ነው የሚቀጣው። ምንም ባደርጋው ለማስተካከል ነው፣ እናንተን ለማጥፋት አይደለም፣ ለመስበር አይደለም፣ እናንተን ገንዘቤ ለማድረግ እወዳችኋለሁ። እግዚአብሔር ከሰማይ እወዳችኋለሁ ሲል ህዝቡ በምን ወደድከን? የሚያስወድድ አይደለም ህይወታችን። አላየኸውም እንዴ ሲሉ እንዲሁ ምንም ሳልቆጥር ምንም ሳላይ እንዲሁ ወደድኳችሁ ይላል እግዚአብሔር ጸባዖት። ለጌታ ክብር ስጡ እስቲ። እንዲሁ ወደድኳችሁ። እኔ ወንጌል ነው እኮ ይሄ እኮ ጎስፕል ነው። ባይዘው ጎስፕል እግዚአብሔር ያለ ቅድመ ሁኔታ ወዳችኋለሁ አለ። በምን የሁሉም ሰው ጥያቄ እኮ ነው። እኛም እኮ ይሄን እኮ ነው የምንጠይቀው። ደጆተ ወንጌል ብሰብክ አንድ እኮ ነፍሰ ገዳይ ቁጭ አድርገ ጌታ ይወዳል ብትለው እንዴት እኔን አይወደኝም ነው የሚል። እንዴት ይወደኛል? እኔ እኮ ሲል እንዲሁ ነው የሚወደኝ። እኔ እኮ ብሎ ሊዘረዝር አረ ያውቀዋል። አትንገረው፣ ለኔም አትንገረኝ። እንዲሁ እሱን ሁሉ ጠቅልሎ አጥፍቶልህ። አይ እግዚአብሔር ከነ ኃጢአትህ አይደለም የሚወድህ፣ አንተን ነው የሚወድህ። ሲወድ ከነ ኃጢአትህ አይደለም የሚያድንህ፣ ከኃጢአት ነው የሚያድንህ። እስቲ አሜን በሏ። ከነ ምናምኔ አይደለም የሚወስደኝ፣ ገንጥሎ ይጥሏል ኃጢአትን። በእግዚአብሔር መገኘት ውስጥ ኃጢአት መቀመጥ አይችልም። ስለዚህ እግዚአብሔር ከነግሳንግሴ አይደለም የሚወደኝ፣ እኔን ነው የሚወደኝ። እወድሃለሁ ሲለኝ አመፄን ጨምሮ አይደለም የሚወደው፣ አንተን ነው የምወድህ ይለኛል። ከዛስ እመጣለሁ። ለምን? ላጠራህ። ሳጠራ ግን ሊያምህ ይችላል። ምክንያቱም እሱ እንደ ሪፋይነር ነው፣ አንጣሪ፣ ብር አንጣሪ፣ ልብስ አጣቢ ነኝ አለ። የሚያጥብም የሚያነጥርም ለጥፋት አይደለም። የሚያጥብ ቆሻሻ ለማስወገድ ነው። የሚያነጥር የተቀላቀለ ለማውጣት ነው፣ ለጥፋት አይደለም። የኔ ለማድረግ ነው። የፍቅሬ መገለጫ ነው። መውደዴን ማሳያዬ ነው። ሊያምህ ይችላል።
በሁለት መንገድ ነው አይደለም የሚያቀርበው። የዚህ ትንቢት አቅራቢ ሰው ትንቢቱን የሚያቀርብበት መንገድ በሁለት መንገድ ነው። እግዚአብሔር የገለጠለትን ነገር በሁለት መንገድ ያቀርበዋል። አንደኛ እንደ ብር አንጥረኛ ነው። ሁለተኛ እንደ ልብስ አጣቢ ነው። የመጀመሪያው ብር አንጥረኛ ቅድም ያልኳችሁ ነው፣ ሪፋይነር ነው። ብር አንጥረኛ ትግሉ ለምሳሌ አሁን ሞር ወርቁን ልንገራችሁ። ብር አንጥረኛ ወርቅ ተመሳሳይ ናቸው። ወርቅ አንጥረኛ እሳት ነው የሚጨምረው። ብር አንጥረኛም እንደዛ ነው የሚያደርገው። ከስር እሳት እንትን አለው። ይሄ ምንድነው የሚባለው? ይሄ ወናፍ ነው የሚባለው። ወናፍ አልተሳሳትኩም አይደል? ወረጋ ትንፋሽ አይመስልም፣ እሳት እኮ። ለክሱ ሲያደርግ ወርቁ ይንገበገባል። ዋይ አንጥረኛ አለ ራሱን እንደዚህ የሚያደርገው። አንጥረኛው ሳያውቅ አይደለም እሳቱ፣ በአንጥረኛው ዕውቀት ነው መጠኑ። አንጥረኛው ጋር አለ የእሳቱ ዲግሪ። ሪፋይነሩ ነው የሚያዘው የእሳቱን መጠን። ውዝል ይልና ወርቁ ቅርጽ ይቀይራል አይደል? ይሄ ወርቅ ወልቆ እሳቱ ላይ ሲቀመጥ እሳቱ ሲያንገበግበው ፈሳሽ ይሆናል። ባይዘው ፈሳሽ ሲሆን የወርቁን ቅርጽ የመቀየር ስራ ብቻ አይደለም የሚሰራው። ወርቁ ላይ የተቀላቀሉ አሎይስ አሉት አይደል? አሁን ወርቁ አንዳንድ ወርቅ አይታችኋል፣ ቀይ ነው አለው የተቀላቀለ መዳብ የሚመስል ወርቅ እኮ አለ። በደንብ እሳት ይጨምርበትና ይሄ እነ መዳብ እነ ምናምን አሉ፣ ሙለጭ አድርጎ ያወጣቸዋል። ትግሉ ወርቁን ማጥፋት ሳይሆን ማጥራት ነው። አሁን እግዚአብሔር የሚላቸው እሱን ነው። እኔ ስመጣ እንዳንጥረኛው ነው የምመጣው። ምን እያረክ? እየለየሁ፣ እያጸዳሁ፣ እያስተካከልኩ፣ እየቀደስኩ። አሜን በሏ። ሆሊነስ ቅድስናችሁን እያስተካከልኩ፣ ንጽህናችሁን እያስተካከልኩ፣ ልባችሁን፣ አንደበታችሁን፣ ሁሉ ነገራችሁን፣ አስተሳሰባችሁን እያጸዳው ትመጣለሁ። ለምን? እኔ ጋር ሞር ቫልዩ ያለው አገልግሎት እንድታገለግሉ፣ እንቀበለውን አገልግሎት እንድታገለግሉ ሌዋውያን አጠራችኋለሁ፣ እለያችኋለሁ። ሌዋውያን ዘንድሮ እዚህ ጋር ቆሞ የሚሰብክና የሚዘምሩ ምናምን ብቻ አይደል፣ ህዝቡ ሁሉ አገልጋይ ነው። አዲስ ኪዳን ላይ ሁላችንም መንግስትና ካህናት ነን። ታዲያ ሁላችንም ነን በእግዚአብሔር ቤት የምናገለግለው። አገልግሎቱን ግን እኔ የምቀበለው እንዳረገው አጠራዋለሁ። በእግዚአብሔር ቤት ውስጥ የክብር አገልጋይ እንድትሆኑ የማንጻት ስራ ሰራለሁ። አገልግሎት ምን ማለት ነው? አዲስ ኪዳን ላይ ኑሮ፣ ህይወት፣ ለክርስቶስ ወንጌል የምንሰጠው ምላሽ ነው አገልግሎት። አሜን ነው። በዛ በምትኖሩበት መንደር፣ በምትኖሩበት አካባቢ፣ በምትሰሩበት አካባቢ ላይ የምትኖሩት የህይወት ኑሮ አቋማችሁ እሱ ነው አገልግሎታችሁ። ለአእምሮ የሚመቸው አገልግሎታችን ራሳችንን እግዚአብሔር ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርገን ምናችንን ራሳችንን ከዛ በኋላ ሌላውስ የነዚህ ነገሮች መገለጫ ሊሆን ይችላል። ሌላው ዋናው ራሴን ነው ማቀርበው። ይሄ ነው አገልግሎቴ። አዲስ ኪዳን ላይ ሁሉም ሌዋውያን ነን። በክርስቶስ ኢየሱስ አምኖ በዚያ ክቡር ደም ተቀድሶ በእግዚአብሔር ቤት ውስጥ ያለው ሁሉም አገልጋይ ነው። በመኖር ነው የምናገለግለው። እሱን አገልግሎት በፊቴ የክብር አድርጋችሁት እንድቀበለው አጠራችኋለሁ። እንደምታውቁት ነው እኛ በጣም ብዙ ነን። ስንመጣ ብቻችንን ብዙ ነን። ያለን የምንመጣው በራ ያስገባንም እኮ ብዛቱ እላያችን ላይ ተሸከመን የምንመጣው እሱን የማቁረጥ ስራ፣ የማጽዳት ስራ። እስቲ አሜን በሏ። እኔ ይገርምሃል በቃ እንላለን። እኔ እኮ ድሮ አባቴ እንዲህ ነው፣ እናቴ እንዲህ ነበረች፣ አያቴ እንዲህ ነበሩ። ከዛ እግዚአብሔር ቀስ እያለ አባትን፣ አያትን፣ አክስት፣ ዘመድን ተለላይ ወርዶ ጓደኛዬ እንዲህ ጓደኛ አንተ ቀስ እያልክ ተነግሯለህ። እሱ ነግረህ ነው እያለ ቆርጦ ልጁን እንድትመስል። እስቲ አሜን በሏ። ልጁን እንድትመስል
አንዳንዱ ነገር ከሲን ብቻ እኮ እንዳይመስላችሁ፣ ከኃጢአት ብቻ ሳይሆን ከማይጠቅመንም ነገር ነው የሚለየን። ከኃጢአት ከመበደል ከምናምን ብቻ እኮ አይደለም፣ ከማይጠቅመኝ ከማያንጸኝ ለአካሉ በረከት ከማይሆን ነገር ሁሉ ይለያል። ጠቃሚ አገልጋይ የሚቀበልህ። እስቲ አሜን በሏ። አዎ እንዳንጥረኛ ነኝ አለ፣ አነጥራለሁ። እንደዚህ የሚናገር የኛ አምላክ ብቻ ነው። እሳት ውስጥ ነው ማሳለፍ ሲልህ እንደናንተ አይነት ጉባኤ ይመስለኛል የሚልኪያስ ጉባኤ አሜን የሚል። በእሳት ውስጥ ትነጥራላችሁ ሲባል አሜን። ለምን ይሻለናላ። አሁን ባልልም እኮ ያሳልፈኛል። ለምን ለኔ ነው ባይዘው፣ ለሱ አይደለም። ጥቅሙ እኮ ለእግዚአብሔር አይደለም፣ ለኔ ነው። እኔን ሲያጠራኛው እኔ ነኝ ዋጋ የሚጨምረው። ወርቅ እኮ በሚያልፍበት የእሳት መጠን ካራቱ ይጨምራል። ካራቱ ይጨምራል። 14 እና 24 ካራት እኩል ነው እንዴ? እንዴ አይገናኝም። ዋጋው የነጠረበት ያለፈበት እሳት ዋጋችንን በእግዚአብሔር ፊት የምናቀርበውን አገልግሎት እንከን አልባ ለማድረግ እግዚአብሔር እኛን ይሰራናል። በእውነት ነው የምላችሁ። ቢያመንም የሆነ ቀን የማያሳፍር ሰራተኛ እንሆናለን። የማያሳፍር ምንም ጋር ወስዶ ቢያቆም ትሆናለህ። የትም ቢወስድ አያፍርም። ለምን? ፉሊ ያየ በሙሉ ልጁን አንተ ላይ ያየዋል። አያያይ ይገልጠኛል ይላል። ለምን? የተቀላቀለ ነገር የለውም። በዚህ በኩል አሳይቶኝ በዚህ በኩል ደግሞ አይጋርደኝም። አዎ አጽድቼዋለሁ። በዚህም ቤትም በኩል ቢያዟዙሩት እኔ ነኝ ያለሁበት። ቢያመንም ቤስት ይሄኛው ቤስት ነው። በጣም በተተናጎናቸው እርሶ እግዚአብሔር ለጥቅማችን ይሰራናል በሉት። ከዛ ሁለተኛው አጣቢ ነው። አጣቢ እንደ አጣቢ ሳሙና ነው ይለዋል። እንግዲህ እኔ በጣም ይገርማቸዋል በእውነት። እኔ ሚልኪያስ ሳሙና እንዴት እንዳወቀ አላውቅም። እንዶድ ነው ድሮ። እኔ የድሮ ነቢያት እኮ ሳሙናውንም ነው የተነቢዩት ማለት ነው እንጂ ድሮ ሳሙና የለም። አይ በኬሚካል በምን የተቀመመ ሳሙና ከየት ይመጣል? ፋብሪካ የለም። እንዶድ ያበን አርጎ ሲያጥብ እንደነ የሚያጥበው ወንዝ ዳር ድንጋይ ላይ ነው የሚያረግህ። የሚያጥበው እኮ ልብስን አይደለም አንተን ነው። አስበዋል። እንዲያርጉ ጨመቀ አልጸዳ ሰው ሲፈትግ ራሱ ሲያምብታ እኔ ራሱ እንዲህ ላልኩት ያመኛል። የእግዚአብሔርን እጅ አስበዋል። ሰማይና ምድር የሰራ እጅ እንዲህ ሲያደርግ ቆሻሻ እኮ አይደለም፣ ከለር ይወጣል። ከለር ሙልጭ እና አጣቢ ሳሙና ነኝ አለ። ለሚያጥብ እሰጥሃለሁ አይደለም ያለው፣ እኔው ነኝ የማጥብሃል። አሜን። ስቀድስ እኔው በእኔ መጠን ነው ማነጽህ አለ። ባይዘዌ አጥብሃለሁ ማለት አጸድሃለሁ ብቻ አይደለም። በእግዚአብሔር እጅ ላይ ከሆነ ርህራሄ አለ። ርህራሄ አለ። አያጠፋም። አሁን አንዳንዴ ለሰይጣን አሳልፎ እንደዚህ አይነት እኔ ትምህርት አላነበብኩም። እግዚአብሔር እስቲ ቆይ እንትን በሎ ብሎ ለሰይጣን ሰጥቶ ሰይጣን ትንሽ አሰቃይቶኝ አይመልሰኝም። ለ10 ደቂቃ ሰይጣን ቢያገኝ አትመለስም። በቃ አትመለስም። እግዚአብሔርም እስቲ ቅጣ እናምጣው ብሎ አይሰጥም። እንደዚህ አይነት አምላክ የለንም። በእጁ ላይ ያስተካክላል። ካጸዳ ለጥቅሜ ነው። እግዚአብሔር እኮ ይወደ እንደ እግዚአብሔር እኔ ራሴን እግዚአብሔር የሚወደኝን ያክል እኔ ራሴን አልወደውም። ከምንም በላይ ነው የሚወደኝ። ልረዳው ከምችለው በላይ ነው ባይዞ የሚወደኝ። እግዚአብሔር እኔን የሚወድበትን ፍቅር ኢቭን አንደርስታንድ አላረገውም። እንኳን ሊገባኝ እንኳን ላብራራው መረዳት አልችልም። ከመጠን በላይ ነው የሚወደኝ። ስለዚህ አሳልፎ አይሰጠኝም። ያጸዳዋል ብሎ ቀጥሎ ለምንድን ነው የሚያጸዳው? ገንዘብ ሊያረገው ነው፣ ሊወስደው ነው። የሚመጥነኝ ንጹህ ነገር ነው። አዎ ሚክስ አድርገዋል። አዎ ቆሽሿል። የሆነ አቧራ በአቧራ ነገር ሆነህብኛል። አዎ ደግሞ አቧራው ደጅ አይደለም ውስጥ ሁሉ ነው። እና ዝም ብዬ ለቅለቅ አረጋለሁ አይደለም የሚለው አይደል? ሳሙና ለማለት በደንብ ነው የሚያጠፍ። እናንተ ያዕቆብ ቤቶች ሆይ የጠፋችሁ አይደላችሁ ሲሉ እኔ እግዚአብሔር አልለወጥም። እወዳችኋለሁ ብዬ ቁጥር 1 ላይ ምዕራፍ 1 ጀምሬ የለው አልለወጥም። ኧረ እወዳችኋለሁ አጠፉ። ለምን? እኔ ስለማልለወጥ አጠፉ። ይሄንን ግን አስተካክሉ።
ከዛ አንድ ቁጥር አለች እናንብባት። ምዕራፍ 3 ቁጥር 16 እንደዚህ ይላል፣ በዚያን ጊዜ እግዚአብሔርን የሚፈሩ ሰዎች እርስ በርሳቸው ተነጋገሩ፣ እግዚአብሔር አደመጠ ሰማ። እግዚአብሔርን ለሚፈሩ ስሙንም ለሚያከብሩ በእርሱ ፊት የመታሰቢያ መጽሐፍ ተጻፈ። እኔ የመታሰቢያ መጽሐፉ ቁጥር 17 ተጻፈ 16 ነው መጽሐፉ። እኔ በምሰራበት ቀን እነርሱ የገዛ ገንዘቤ ይሆናሉ ይላል እግዚአብሔር ጸባዖት። አባት የሚያገለግለው ልጁን እንደሚታደግ ሁሉ እኔም እታደጋቸዋለሁ። በዚያን ጊዜ እንደገና በጻድቁና በኃጢአተኛው መካከል እግዚአብሔርን በሚያገለግለውና በማያገለግለው መካከል ያለውን ልዩነት ታያላችሁ። በከንቱ ነው እጃችንን ያነጻ ነው የሚል ጩኸት አለ ማለት ነው። በከንቱ ነው እንዴ በንጽህና የኖር ነው? ከዛ እግዚአብሔርን የሚፈሩ ተሰበሰቡና አውሩ። አይ እግዚአብሔርን መፍራት ይሻለናል፣ በንጽህና መኖር ይሻለናል፣ እንደ ሕጉ መከተል ይሻለናል ሲሉ እኔ በምሰራበት ቀን እነዚህ ገንዘቦቼ ትራንዛክት አረጋለሁ፣ በእነሱ እመነዝራለሁ፣ እምፈልገውን በእነሱ እሰራለሁ ነው። ገንዘብ ኃይል አይደል? ገንዘብ ሲኖር ሄደህ ትገዛለህ። እግዚአብሔር እምፈልገውን በእነሱ በኩል አከናውናለዋል፣ ገንዘቤ ይሆናሉ። ቀጥሎስ እታደጋቸዋለሁ፣ የሚመጣ ጥፋት አያገኛቸው። ጌታችን ኢየሱስ ክርስቶስ ይመጣል።